ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች ሁሉ ጤና ሁሉ መልካም፣ እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። ዛሬ ከምንመለከታቸው ቪዲዮዎች ውስጥ መካከል አንደኛው ፍራኦል ኢቴቻን በተመለከተ ነው። ፍራኦል ኢቴቻ ሰሞኑን ብዙዎችን ቅር ያስባለ ነገር አድርጓል እየተባለ ነው እና በሱ ጉዳይ ብዙዎች አስተያየታቸውን እየሰጡበት ይገኛሉ። ስለሱ የምንመለከታቸው ቪዲዮዎች አሉ። ከዛ በመቀጠል ደግሞ ባምቢ አበሻ በአዲስ ቪዲዮ ተመልሳለች። በምንድን ነው የተመለሰችው የሚለውን አብረን የምንመለከት ይሆናል። እንዲሁም ዮኒ ማኛና ቤታዮ አዲስ አጀንዳ ከፍተዋል። ስለነሱ የምንመለከታቸው አንዳንድ ነገሮች አሉ። አዝናኝና አስተማሪ ቪዲዮችም እንደተጠበቁ ናቸው። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ቻናላችን ምንም ሰብስክራይብ የተደረገ አይደለም። ሰብስክራይብ ብታደርጉ በጣም ደስ ይለኛል። እንዲሁም ይህንን ቪዲዮ ላይክ በማድረግ እንጀምረው። ወደ ዛሬ ቪዲዮቻችን ይሄ መልእክት በጣም ይቅርታ ቀድሜ ከወዲሁ ይቅርታ ላለው አንዳንድ ሰዎች ትንሽ ተናድጄ ስለሆነ ይሄንን ሜሴጅ የምሰራው ከልቤ ለማከብራችሁ ሰዎች ይቅርታ ብያለሁ። ግን አንዳንድ ነውረኞች አሉ፣ ኢትዮጵያም አሜሪካም ካናዳም በጣም ነውረኞች፣ ስትሰጡ ሰው እንዲሰግድላችሁ የምትፈልጉ፣ ድሃ እግራችሁን እንዲልስ ጋሼ እንዲላችሁ እንደ አምላክ እንዲሰግዱላችሁ የምትፈልጉ በጣም ነውረኛ አስቀያሚ ነውረኛ አላችሁ። አትስጡ። ሁሌ የሚሰጥ ሁሌ የሚያበላ እኮ አምላክ አንድ ቀን አያወራ። ይሄ በርግጥ ሁሌ የሚያበላ ሁሌ የሰው ጎሮሮ የሚሸፍን አምላክ አያወራ። ጤናውን የሰጠ ገንዘብ የሰጠ ህይወት የሰጠ ይሄ ሁሉ የመኖርህን ነገር የሰጠ አምላክ አንዲት ሰከንድ አያወራ። ግን ትንሽዬ ዝርዝር ብር በነገራችን ላይ ካለ ዝርዝር ብር ትንሽ ብር ዝርዝር ብር ሰተ ዳው ጋሽዬ እንዲል እንዲያቅፍ እንዲሰግድልህ እንደ አምላክ እንዲሰግድልህ የምትዘባበቱ ነውረኞች አላችሁ። ጊዜ የሆነ ዝርዝር ብር ያላችሁ ጊዜ ነው ይገለበጥና ከክን ታካለሽ። በጣም ነው የምጠላው ነው እግዚአብሔርን አስመሳይ ነውረኛ 1000 ብር ሰጥቶ 2000 ብር መድቦ ስሙ እንዲጮ የሚፈልግ ቆሻሻ የሆነ አይምሮ ያለው ነውረኞች አሉ። ዳውን ጊዜ ነው ደሃ ያደረገው። ጊዜ ያነሳዋል፣ ይነክሳል፣ ጊዜ ይገለባበጣል እና በቃ ሁሉም እንዲሰግድላችሁ ሁሉም የናንተን ዳቦ የጣላችሁትን ዳቦ የሚጠብቅ ይመስላችሁ። መጀመሪያም ለመስጠት አልተሰጣችሁም፣ ለካሜራ እንጂ የምትሰጡት። ለመስጠት የተሰራ ሰው አያወራም፣ አይለፈልፍም፣ ፈጣሪ አይፈልግም። ግን ሳይኖራችሁ ሰው ሰጡ እንዲባል አላችሁ እንዲባል ስለምትቃዡ ሁል ጊዜ ደሃው ላይ ተዘባበቱበታላችሁ። በጣም ነውረኛ የሰው ምግባር የሌላችሁ ከእንስሳ ያነሰ አስተሳሰብ ያላችሁ፣ በአጋጣሚ ግን የሆነ ዝርዝር ብር ኪሳችሁ ላይ ውል የምትል ሰዎች በጣም ነው የሚያስጠላባችሁ። በቃ ይቅርባችሁ። ግዴታ አይደለም በነገራችን ላይ በቃ ይቅርባችሁ። እንዲህ አይነት ደግነት የለም። ደግ አያወራም፣ ደግ አይጮህም፣ ደግ አይሳደብም፣ ደግ ተንኮልና ክፋት አያውቅም። መሽቁቅ አይደለም፣ መርዝ እባብ አይሆንም። ደግ ልቡ ንጹህ ነው፣ ክሊን ንጹህ ልብ ነው ያለው። አስመሳይ አይደለም። ከአፉ መርዝ አያወጣም፣ ሰው አይጥልም። በአንድ ጉርሻ የሰው ልጅ ላይ ድሃ ላይ ትዘባበታላችሁ፣ ሙድ ትይዛላችሁ። ከዛ ስገድልኝ ለምን አባ ካልሰገር አጥፋው፣ የታባቱ እኔ ቲሸርት ገዝቼለት እኔ ምሳ ብልቼ የታባቱ እኔንማ ማክበር አለበት። ነውረኛ እናንተ ሞታችሁ ራሱ ሬሳችሁ ራሱ ክብር የሚያገኝ አይመስልም። ከናንተ ማይሰጡ ይሻላሉ። ቢያንስ የድሃውን ልብ አያቆሱ፣ ቢያንስ ሌላውንም እና ተጠንቀቁ። ነውረኞች። ይህም ቪዲዮ ብዙዎች ከፍራኦል ኢቴቻ ጋር እያገናኙት ይገኛል በአሁኑ ሰዓት ላይ። ምክንያቱም ሰሞኑን የተፈጠረው ነገር ሁላችንም እናውቃለን። ያው ፍራኦል ኢቴቻ ከተምር ከምትባል ግለሰብ ጋር አላስፈላጊ ነገር ውስጥ ገብቶ ነበር። አላስፈላጊ ነገር ውስጥ ያው በዶክሜንት ዙሪያ ብዙ አለመስማማቶችን ተፈጥሮ እንደውም ቴዲ ሐዋሳ ቤት መጥተው ክርክሮች ተፈጥሮ ነበር። በዛ መሀል ፍራኦል ኢቴቻ ተሙን ወይ ደግሞ አሁን የተመለከታችሁትን ግለሰብ ተናግሮት ነበረ። እንደዚህ ብለ ተናግረኛል በማለት ብቻ በሁለቱ ግለሰቦች መካከል አለመስማማት ተፈጥሮ ነበር እና ብዙዎች እያሉ ያሉት ይህ መልእክት ቀጥተኛነቱ ለፍራኦል ኢቴቻ ነው እያሉ።
አሉላ ትልቁ ችግር የማንም ተራ ቲክቶከሮች ምናምን ሲል ጨፍረንበታል እንደኛም አይነት ቲክቶክ ተጠቃሚ ስላለ ያንን ከግንዛቤ ውስጥ በማስገባት መመለሱ መልካም ነውና አንድ አሉላ ተናገረ ተብሎ ግን የኢትዮጵያ እግር ኳስ ፌዴሬሽን ስርዓት መናድ አለበት። የኢትዮጵያ እግር ኳስ ፌዴሬሽን መልበሻ ክፍል ውስጥ ተገብቶ እንደዛ አይነት ጭፈራ ለምን ሽንት ቤት ገብታችሁ እንትን አትሉም? መብታችሁ ነው። በእርግጥ የኢትዮጵያ እግር ኳስ ፌዴሬሽን የሆነ መሞቱን የምታውቀው እነዚህ ልጆች ገብተው ስለጨፈሩ ሳይሆን ያኔ አርቲስቷ የተሾመች ሰዓት በቃ ተስፋ ትቆርጣለህ። ምንም አንጠብቅም። አሁን እነዚህ ቲክቶከሮች ገብተው ምንም ቢያደርግ ምንም አትጠብቅም። የማይነካኩት ቦታ የለምና በጣም የገረመኝ የኢትዮጵያ እግር ኳስ ፌዴሬሽን ላይ ወይ መንሱርም አቤም ሊሆን ይችላል ሶፊም ግርማቸው አሁን አሉላ ምንም አይነት ነገር ሲናገሩ በቀጥታ ከመመለስ ይልቅ በእነዚህ በቲክቶከሮች መልስ መመለስ ተጀመረና አረ በጣም ነው የሚያሳፍረው። ማርያምን በጣም ነው የሚያሳፍረው። ምን አሉላ ምን የተናገረው ነገር ስህተት ሆኖ ነው? መልበሻ ክፍል እኮ በጣም ክብር አለው። ማርያምን ይጎበኛል እኮ ሌላ ሀገር ከፍለን እኮ ነው የምንጎበኘው። ኢትዮጵያ ውስጥ ነው በቃ እንደዚህ ስርዓቱን ያጣው። ማርያምን እና ምን አትጸዳዱበትም? ይህ ነገር ሰሞኑን ብዙዎችን በሁለት ጎራ ከፍሎ እያከራከረ ነበረ። በአንዱ ጎን ከቲክቶከሮች ጋር ነን በማለት ብዙዎች ቪዲዮ እየሰሩ ነበረ። በአንዱ ጎን ደግሞ ቲክቶከሮች በጣም ጥፋት አጥፍተዋሉ፣ ጋዜጠኞቹ ደግሞ በጣም ትክክለኛ ነገር ነው እየተናገሩ ያሉት ብለው ተናግረው ነበረ። ምንድነው ጉዳዩ? እስኪ መጀመሪያ አንድ ቪዲዮ ልጋብዛችሁና እሱን ቪዲዮ ተመልክተን እንመለስ። የትኛው ሀገር ላይ ነው መልበሻ ክፍል ውስጥ ቲክታከር የሚገባው? የት ሀገር ነው? እስኪ ዓለም ላይ የትኛው ብሔራዊ ቡድን የትኛው አገር ላይ ነው ቲክታከር መልበሻ ክፍል ውስጥ ፒች ውስጥ ገብቶ ጋዜጠኛ እንኳን አይፈቀድለትም? መልበሻ ክፍል ውስጥ ቲክታከር እኮ ማለት እኮ ቲክታክ እኮ ማለት እኮ ጡጦ የጣለ ሕፃን ልጅ ወይም ደግሞ ነገ መናገር የቻለ ልጅ ቲክቶክ መስራት የሚችልበት ነው። ስለዚህ ሁሉም ፕሮፌሽኑን ገደቡን አውቆ ነው መስራት ያለበት። ከደጋፊው መሃል ሆኖ ለምን መቅረጽ አልፈለጉ? ለምንድነው ፒች ውስጥ የሚገቡት? ለምንድነው መልበሻ ክፍል ውስጥ? አይስሩ አይደለም፣ ሲሰሩ ግን ገደብ አለው። ከደጋፊ ጋር ሆኖ ሊቀርጽ ይችላል። መልበሻ ክፍል ውስጥ ግን ነውር ነው። ጋዜጠኛ እንኳን አይገባም። ካሜራ ባለሙያዎች እንኳን አይፈቀድላቸው። ዓለም አቀፍ አሰራር ነውና ይሄ በጣም መታረም ያለበት ጉዳይ ነው ብዬ አስባለሁ። በስፋት ሰሞኑን ይሄ ነገር ብዙዎችን እያከራከረ ነበረ። በተለይ ደግሞ አሉላ የተባለ ግለሰብ ወይ ደግሞ አሉላ የተባለ ጋዜጠኛ ቲክቶክ ላይ ባሰራጨው ቪዲዮ ብዙ ቲክቶከሮች ተናደው በሱ የተነሳ በሱ ልህ አዲስ አበባ ስቴዲየም ድረስ በመግባት የአዲስ አበባ ስቴዲየም የመልበሻ ክፍል ውስጥ በመግባት ቪዲዮ ሲቀርጹ የሚያሳይ ምስል በቲክቶክ ላይ ሲዘዋወር ታይቷልና ይህ ነገር ብዙዎችን ቅር አሰኝቷል። እንዴት እንደዚህ አይነት ነገር የኢትዮጵያ እግር ኳስ ፌዴሬሽን እንዴት ይፈቅዳል በማለት ብዙዎች ቅሬታቸውን እያሰሙ ይገኛሉ። እኔም በዚህ ነገር ትንሽ ቅር ብሎኛል። ምክንያቱም እንደዚህ አይነት የተከበረ ቦታ በእንደዚህ አይነት መልኩ መጨፈር አለበት ብዬ አላምንም፣ እንደኔ ማለት ነው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ቤታዮ አርግዛ ልጅ አልወለደች? ማን ነው እዚህ ጋር አርግዞ ተኝቶ የነበረው? ማን ነው አርግዞ ተኝቶ የነበረው? እኔ እኮ መዋሸት አልችልም። ምን ያስዋሸኛል? የሰውን ልጅ በውሸት ስም አላጠፋም። እኔ እኮ አርግዘሽ የተኛሽው እኩያ ልጅ ያለሽ አንቺ ነሽ። እዚህ ጋር እቺ ልጅሽ ናት። እህቴ ብለሽ በጨው አይነሽን አጥበሽ መጣሽ። እኩያ ልጅሽ ናት። ያ በ13 በ14 ዓመትሽ ስትቀብጭ የወለድሻት ግን ካድሻት። ባልሽንም ካድሽ፣ እናትሽንም ካድሽ። ማን ነው የሚቀረው? እኔ እኮ ግራ የሚገባኝ ማን ይቀር ነው የኔ ጨዋታ። ማን ነው የሚቀረው? ተግባባም። እኛ ዝም አልን ማለት ፈራን ማለት አይደለም፣ ስድብ አይደለም። እኔ ማስረጃ ነው ማሳየው። በጎቹ በደንብ አልቅሱ። የበጎች ለቅሶ እኛ ያዝናል። ስሜታችሁን ነክቼዋለሁ። አዎ እንደ ተገጣጥማ የመጣች ናት። ተገጣጥማ ሰርጀሪ ተገጣጥማ የመጣች ናት። ሮቦት ማለት ናት። ከወዴ ቀንሱልኝ፣ ከምኔ ቀንሱልኝ ብላ የመጣች ስንት ነገር ጠቅልላ እንደመጣች ይህን ቪዲዮ ቱልኝ። እዚህ ጋር ስንት ነገር ነው የምጠቀልለው የነበረው። ራሳችሁ ጥቅልልልል በሶስት ነገር ነበር የምጠቀልለው። አይ ሪመምበር የሆነ ቪዲዮ ሰርታለች። አዎ እንደዛ አይነት ሴት ነች።
ሰሞኑ ደግሞ ጉዳዩ ከሊያሾ ወደ ቤታዮ የዞረ ይመስላል። ያው ሊያሾና ዮኒ ማኛ የነበራቸው ነገር ሁላችንም እናውቃለን። በጣም ብዙ አላስፈላጊ ነገሮች ላይ ደርሰው እንደነበረ ዩቲዩብ ላይ የምንከታተል ሰዎች እንቀለን ብዬ አስባለሁ። እና አሁን ላይ ከሊያሾ ወደ ቤታዮ ዞሯል ነገሩ። በጣም ዙሩ እየከረረ ይመስለኛል። እኔ የምለው ግን ዮኒ ማኛ መንፈሳዊ ሰውኝ ያለው ከማንም ጋር አልነካካም ብሎ አልነበር እንዴ? ከመቼው እንደዚህ ሆነ? አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ። ሲጀመር እንደዚህ አይነት ስህተት ይታረማል? እኔ አላርም። ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሰው ወንዱ አያርምም። ይኸው በጭራሽ ባምቢ አበሻን ሁላችንም እናውቃታለን ብዬ አስባለሁ። በተለይ ደግሞ ቪዲዮ ተለቆባት ምን አይነት ነገር ውስጥ እንደነበረች እና ብዙ ሰው በእሷ የተነሳ ብዙ ቪዲዮችን እየሰራ ምን አይነት ነገር ውስጥ እንደገባች ሁላችንም እናውቃለን። እና ከስንት ነገር በኋላ ለዚህ ነገር መድረሷ ራሱ በጣም ትልቅ ነገር ነው። የወጣባት ቪዲዮ ቀላል አይደለም። ያው አንድ ግለሰብ እንደዚህ አይነት ነገር ደርሶበት እንደዚህ መሳቁ መጫወቱ ራሱ በጣም ትልቅ ነገር ነው። መንፈሳዊ ነገሮች ላይ በጣም ታዘወትር ነበረ። ከዛ ጊዜ በኋላ እዚህ ላይ መድረሷ ራሱ በጣም ትልቅ ነገር ነው ብዬ ነው የማስበው። እንደዚህ ሆና በማየቴ እኔ በእኔ በኩል አንዲት ሴት እንደዚህ አይነት ነገር ወጥቶባት የሁላ ነገሮችን ተቋቁማ በእንደዚህ አይነት ቦታ ላይ መገኘቷ ኩራት ነው ብዬ አስባለሁ። እነ ሿሿ ማይክሮ ፋይናንስ በረጅም ጊዜና በትንሽ ወለድ የሚከፈል ብድርና በድርህና መኪና ግዛ፣ እቤት ግዛ ይሉሃል። አንተ ችግርህ ይሄ ነውና ሱክ ሱክ እያልክ ወደ እነሱ ትሄዳለህ። እዛ ስትደርስ 40%ቱን ቆጥብ፣ 60%ቱን እኛ እናበድረሃለን። ለምሳሌ በ13% ወለድ በረጅም ጊዜ በ7 ዓመት የምትከፍለው ይሉሃል። ይሄ ያስደስትህና ኬትም ለቅመህ የብድሩን 40% ቆጥባለህ። ለምሳሌ ቤቱ የሚገዛው ወይ መኪናው የሚገዛው በ3 ሚሊዮን ብር ከሆነ አንተ 1.2 ሚሊዮን ብር ትቆጥብና እነሱ 1.8 ሚሊዮን ብር ጨምረውበት በ3 ሚሊዮን ብር ቤቱን ወይንም መኪናውን ገዝተው እነዚህን ሁለት ነገሮች በመያዣነት ይዘው ብድሩን ያበድሩሃል። ወዳጄ እዚህ ጋር በደንብ አዳምጠኝ። አንተ የተበደርከው ስንት ብር ነው? 1.8 ሚሊዮን ብር ነው። ስምምነቱ ላይ ግን ኢንተረስቱ የታሰበልህ በስንት ነው ካለ 3 ሚሊዮን ብር እንደተበደርክ ተደርጎ ጠቅላላውን ሲባዛ በ13% ሲባዛ በ7 ዓመት ከሆነ የምከፍለው በ7 ዓመት ውጤቱን አንተ ያዘው። ይጠቅምሃል አባት። ይሄ ማለት በ13% ወለድ ሊያበደረህ ማለት ነው ወይ ነው? አይደለም። በሌላ እጃዙር እየበላህ ነው ያለው። መታሰብ ያለበት አንተ የተበደርካት 1.8 ሲባዛ በ13% ኢንተረስት ሲባዛ በ7 ዓመት ነው። ልዩነቱ ሰፊ ነው። እንደዚህ ነው የሚያጭበረብሩህ ወገኔ፣ እንደዚህ ነው የሚበሉህ። በእርግጥ ይሄ አካሄድ በህግ አግባብ ያስኬዳሉ የሚለው ከሳሽ ጠፋ፣ ደፋር ጠፋ፣ የሚጠይቅ የህግ አካል ጠፋ እንጂ ይሄ አካሄድ ትክክል አካሄድ አይደለም። በ13% ነው ማበድረህ ካለህ አንተ የተበደርካት ፕሪንሲፓሏን ብቻ 1.8ቷን ብቻ እስቲ ያበድርህ፣ ተበደር። እንደዚህ የሚያበድር ሰው ጠቅላላ 3 ሚሊዮን ብሯን ነው ኢንተረስት አድርጎ የሚያስብብህ። አልከፍልም ማለት ትችላለህ አባቴ። አቅም ካለ ደስ ያለኝ ቦታ ህግ አካል ሄዳለሁ የምትል ከሆነ አልከፍልም ማለት ትችላለህ። አያስኬድም። ሁለተኛውን ልንገርህ፣ ስማኝ። ለምሳሌ
7 ዓመት የምከፍለው ብድር ከሆነና በየወሩ ሰርተ የምከፍለው ከሆነ ስንት ወር ነው የመጀመሪያው ክፍያ እጅ ላይ የቆየው? ለምሳሌ በየወሩ የምከፍለው ከሆነ 7 ዓመት ሲባዛ በ12 84 ወር እጅ ላይ ይቆያል ማለት ነው። የመጀመሪያዋ ክፍያ የተበደርካት ብድር ሲደመር ኢንተርስቱ ሲካፈል ለ84 በየወሩ ስለምትከፍል ማለት ነው። የመጀመሪያዋ ክፍያ እጅ ላይ ስንት ዓመት ነው የቆየችው? 1 ወር ብቻ እኮ ነው የቆየችው እጅ ላይ። እሷ ክፍያ ግን ስንት ዓመት ነው ኢንተርስት የታሰበባት አባቴ? 7 ዓመት። ሁለተኛዋ ክፍያ እጅ ላይ ስንት ነው የቆየችው? 2 ወር ብቻ ነው የቆየችው። ስንት ነው የታሰበባት እያልክ ቀጥል። ሶስተኛው ክፍያ 3 ወር ብቻ ነው እጅ ላይ ቆየው። እየከፈልከው ነው። እንዲህ ነው የሚበዘብዙ አባቴ። እንዲህ ነው እንደዚህ ህገወጦች ማለት ነው እያረሱብህ ያለው። ሶስተኛው መንግስት አልሰማ ያለው የህብረት ስራ ማህበራት ብድር ማበደር ይችላሉ ወይ ነው። የህብረት ስራ ማህበራት ሴቪንግ ውስጥ መግባት ይችላሉ ወይ ነው። እነዚህ አካላት እንዲህን መስራት ከቻሉ ፍቃዳቸው ብሔራዊ ባንክ ነው ማውጣት ያለበት። ፍቃዳቸውን ስታየው ግን ያወጡት ከህብረት ስራ ማህበራት ኤጀንሲ ፍቃድ አግኝተው ያወጡት እንጂ ከብሔራዊ ባንክ ያወጡት ስላልሆነ ፋይናንሻል ስራው የባንክ ስራዎች ላይ መሳተፍ እንትን የላቸውም፣ ፍቃድ የላቸውም። ህገ ወጦች ናቸው፣ ሌቦች ናቸው። ተጠንቀቅ እያልኩ ነው ወገኔ። መልካም ቀን ይሁንልህ። ይህ ግለሰብን ቲክቶክ ላይ ታውቁታላችሁ ብዬ አስባለሁ። እንደዚህ አይነት ነገሮችን እየተከታተለ ነው የሚያጋልጠው። በተለይ ደግሞ በእንደዚህ በብድር እያበደርን መኪና እንሰጣለን በማለት በአሁኑ ሰዓት ላይ ፋሽን የሆኑ ድርጅቶችን እየተከታተለ ህብረተሰቡ እያጋለጠ የሚገኝ አይነት ግለሰብ ነው። ከዚህ በፊት የመንሱር ጀማል ፊንቴክ ኢንቨስትመንትን ለህብረተሰቡ ተጠንቀቁ በማለት እያስተዋወቀ ነበረ። በስተመጨረሻም የመንሱር ጀማል ፊንቴክ ኢንቨስትመንት ታሽጎ ብዙዎች ብራቸው እንደከሰሩ የሰማን ይመስለኛል። እና ይህ ግለሰብ በጣም ስለሚመቸኝ ነው ወደ እናንተ ይዤላችሁ የመጣሁት። ዶክመንት አለኝ ብሎ አቧራ ያስነሳ ሰው፣ ማወጣው ጉድ አለኝ ብሎ አቧራ ያስነሳ ሰው መድረክ ሲከፈትለት ውሃ እንደመታት ድመት ኩምሽሽ ሲል እኔ ያሳዝነኛል። ለሰውየው አዝናለሁ። በእርዳታ ጉዳይም እንዲህ አይነት ነገር ታዝቤያለሁ። ምንድን ነው አብራችሁ ነው የበላችሁት? አብራችሁ ነው የሆነ ነገር አለባችሁ። ዶክመንት አለኝ ካላችሁ፣ የእርዳታ ሰብሳቢ ትፈልጋላችሁ ካላችሁ፣ ኦኬ እኔ ጠራሁላችሁ። ኦኬ ጠራሁላችሁ አይደል? ስም ዝርዝራቸውን አንድ ባንድ ጠራሁኝ። ከጠራሁኝ በኋላ መታችሁ ለምንድን ነው ጉዳቸውን ማታወጡት? በየቦታው ግን በየጉራንጉሩ ግን ያወራሉ። እርዳታ ሰብሳቢዎች ላይ እኮ አደገኛ እኮ ዶክመንት አለኝ፣ አደገኛ ማስረጃ አለኝ ምናምን ትላላችሁ። መድረኩ ሲከፈት የለም። ምንድን ናቸው እርዳታ ሰብሳቢዎች? እናንተ ከፈራችሁ ለእኔ ስጡኝ፣ ለእኔ ስጡኝ እና እኔ ካልተናገርኩኝ በቃ ታዘቡኝ። ካልሆነ እናንተ ራሳችሁ ጥርጣሬ ውስጥ ወድቃላችሁ። የሆነ ሆኖ በፍራኦል ላይም እንደዚህ አይነት ነገሮችን ታዝቤያለሁ። ኦኬ ሁለቱም መጡ ቁጭ አሉ። ፍራኦል በስልክ ገባ። ላስገባው አልኳቸው፣ አስገባዋልኝ። ቴምር መጣች፣ ከአስከፈ ተናገረች። እንዴት እንደሆነ ለሁላችሁም ከመጀመሪያው ከቤዚኩ ጀምሬ ጠየኳት፣ ተናገረች። ከዛ ፍራኦል በስልክ ገባ፣ እሱም ማስረዳ። ከዛ ተሙን ሰማን፣ ከዛ ዮኒን ሰማን፣ ከዛ መሐሬን ሰማን፣ ከዛ ሙሌን ሰማን፣ ከዛ ሰብለን ሰማን፣ ቅድስትን ሰማው፣ ስዩሜን ሰማው። የእናንተን ኮመንት አነበብን። ግማሾቻችሁ ከፍራኦል ጎን ቆማችሁ፣ ግማሾቻችሁ ከቴምር ጎን ቆማችሁ። ስለዚህ አንተ ሰመራዊ ስታደርገው ምንድን ነው የታዘብከው? የመጀመሪያው ነገር ተምር በቀጠራው ቀን ተምር ከዚህ ቀደም እንደማቃት አይደለም። በጣም አክብራኝ፣ ቤቱን አክብራ፣ አድማጭ ተመልካቾችን እናንተን አክብራ፣ በጣም በትህትና ስቴጅ ላይ በመገኘቷ ክብራትና ክብራል ክብር ይገባታል። በሰዓቱ ተገኝታለች። ቪዲዮ አብርታለች። ዶክመንት አስቀድማ ልካለች። ልካልኛለች። ቼኩን ልካለች። ሁሉ ነገር ልካለች። ፍራኦል በተለያዩ ምክንያቶች መገኘት አልቻለም። ከፍራኦል የታዘብኩት ሁለት ነገር። የመጀመሪያው ነገር ይሄ ለሁለተኛ ጊዜ ነው። ከዚህ ቀደም እርዳታ ሰብሳቢዎች እንደዚህ ጥሪ ካደረኩኝ በኋላ እርዳታ ሰብሳቢዎቹ ሲመጡ ብዙዎቻችሁ የታዘባችሁት ነገር የኔትወርክ መቆራረጥ ነበር። ጉንፋን ይዞኛል፣ ከልብ ይቅርታ ጠይቃለሁ። ኔትወርክ ይቆራረጣል። ይሄ መስተካከል ያለበት ነው። በሚቀጥለው ጉዳይ ክስ ሲቀርብ ኔትወርኩ ይሰራል።
ክስ ሲቀርብ እናንተ በምትጠይቁበት ሰዓት ደግሞ ኔትወርክ ይቆራረጣል። ይሄ ትክክል አይደለም። እኔ እንደዚህ አልሰራም። ወይ እኔ ጋር ለመምጣት ነው። እኔ ተደጋጋሚ ተናግሬያለሁ። ጋይስ ተደጋጋሚ ተናግሬያለሁ። ክስ ስታቀርብ ኔትወርክ ይሰራል። ያንተ ክስ በሚደመጥበት ሰዓት ላይ ደግሞ ኔትወርክ ይቆራረጣል። ምንድን ነው ይሄ? የመጀመሪያው ነገር ይሄ መስተካከል አለበት። እዚህ ጋር ውድ ጊዜያችንን ሰውተን የመጣ ነው የምንሄድበት ስላጣን አይደለም። ሁለተኛ አድማጭ ተመልካች መናቅ፣ አድማጭ ተመልካች የምትነቀው ይሄ እንደዚህ አይነት ነገር እኔ አይመቸኝም። እኔ ቤት መታ አድማጭ ተመልካች በስቴጅ ላይ እንቃለው እንትንላለው ምናምን እኔ አዋርዳለሁ። የመጀመሪያው ነገር የኔን ባህሪ ማወቅ ነው። ማንንም ልትሆን ትችላለህ፣ ከማንንም በላይ አይደለም። አንተም የራስህን ኑሮ ትኖራለህ። ሁሉም እዚህ ውስጥ ያለው የራሱን ኑሮ ይኖራል። እዚህ ጋር መተህ የምትጸዳዳበት የምትቀራረስበት ምንም ያገናኘን ቲክቶክ ነው። ሁላችንም ደፋ ቀና ብለን ትኖራለህ። ሁሉም የራሱን ዲል ሸፍኖ ይኖራል። ይሰማል እንጂ እዚህ ስቴጅ ላይ ተመቶ ገና ለገና ተሰብስበው ሰዎች ያደመጡ ተብሎ ሰዎች በተለይ እኔ በአድማጭ ተመልካቾች አልደራደርም። በቤቴ ጉዳይ ላይ አልደራደርም። ክብር ያላቸው ሰዎች ናቸው። ቁም ነገር ብለው ነው የመጡት። ለቀልድ አይደለም የመጡት። ስለዚህ አድማጭ ተመልካቾች መከበር አለባቸው። እኔ አድማጭ ተመልካቾች ላስደፍር ምናምን አይደለም። ይሄን መስተካከል አለበት። በፍራውን ላይ ያየዋቸው አንዳንድ ነገሮች እነዚህ ናቸው። ትንሽ መስተካከል አለባቸው። ያው በስልክም ስለሆነ በምናምን ነው። በሚቀጥሉ ኬዞች ላይ እነዚህ አይነት ንግግሮች እሱም መከበር አለበት። እሱም አድማጭ ተመልካቾች ማክበር አለበት። ሁለተኛ ክስ ሲያሰማ ብቻ ሳይሆን ክስ ሲሰማ መገኘት አለበት። ይህ ህዝብ ይታዘባል። እሱን አይቻልም። ወደ ጉዳዩ ስንመጣ ቴምር ከፍራኦል ጋር ምን አገናኘች ስል ቴምር ያየሁት ነገር ነው። ህሊና ያሳየኝ እች ልጅ ፍራኦል ኢቲቻ ሶሻል ሚዲያ ላይ የሚያደርገውን ነገር አይታ እውነት ለመናገር የዋህነቷን አይቻልም። ልጅቷ የዋህ ናት። አንደበቷ በጣም ኃይለኛ ነው። በተደጋጋሚ ዝም በይ ስላትም የነበረው ለዛ ነው። አክብራኝም ዝም ስላለች ከልብ አመሰግናለሁ። ግን ያየሁባት ኦቨርኦል ያየሁባት ነገር ምንድን ነው? መኪናውን ሳትወስድ አምና ቼክ ጽፋ ሰጥታለች። የዋህ ናት። ሌላ ነገሮች ሶሻል ሚዲያ ላይ ስላያችሁ ብቻ ለአንድ ሰው ቼክ ጽፋችሁ 50,000 60,000 10,000 መስጠት ቀላል አይደለም። ይሄን ስል በቃ ፍራኦል ሶሻል ሚዲያ ላይ አይታ ይሄን አድርጋለች። ከሷ በመነሳት እዚህ ቲክቶክ ላይ አምነህ እኮ ለሰዎች ሞዴሬተር ማሰጠበት ዘመን እኮ ነው። አምነህ ሞዴሬተር አሁን እኔ ቤት ያሉ 4 ሞዴሬተሮች ናቸው። እንግዲህ ቴዲ ሐዋሳም በዚህ መልኩ ለፍራኦል ኢቲቻ ያለውን አመለካከት ተናግሯል። ምንድነው ከዚህ በፊት በተምር ጉዳይ ወይ ደግሞ ተምር በተባለችው ግለሰብ ጉዳይ ቴዲ ሐዋሳ ቤት ተሰብስበው እያወሩ እንደነበረ ሁላችንም እናውቃለን። ከዛ ማስታወሻ ወይ ደግሞ ማስረጃ ይዛችሁ በማለት ቴዲ ሐዋሳ ቀጥሮ ነበርና ተምር የምትባለው ግለሰብ ስትገኝ ፍራኦል ኢቲቻ ግን ምክንያቱ ባልታወቀ ጉዳይ መገኘት አልቻለም ማለት ነው። ይህ ነገር ብዙዎችንም ቅር አሰኝቷል። ሲቀጥል ደግሞ ቴዲ ሐዋሳን በዚህ መልኩ ነበር ያበሳጨውና እኔ ማንም አይደለህም ስትከበር ነው ማከብርህ እያለ በዚህ መልኩ አብጠልጥሎታል ማለት ነው። እስኪ እናንተ በዚህ ቪዲዮ ላይ ያላችሁን ሐሳብ አስተያየት አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።